ትዋጋላችሁ እርስ በርስ ትዋጋላችሁ አይደለ ሌባ ለሌባ ተማመኑ ችግር አለ ችግር አለ ገጋጭ ይያለው ልቀቅ አንተ ልቀቅ እንዳትጎዳ እኔም አሁን እየተጠቀምኩበት ነው ምንድነው የምትጠራው ሰይጣን ነው እየጠራ ስታፈዛት የነበረው ቢላ ያያየ ሴትዮዋ ሰይጣን አትበለው ስሬን ሰይጣን አትበለው በህም ደረጃን መጠየቅ ትችላለህ ከኔ ራስ ውረዱ በቃ ልቀቀኝ ያው አይታላ ወርቁን ወሰደው እኔ ነኝ ሴትዮዋን አፍስጄ አድንዝዤ ያመጣው ስለዚህ ወሰደው እና እኔ ልቀቀኝ በቃ ነፃ አውጣኝ አንድ ግለሰብ አለ ብሎኛል ያ ግለሰብ ሿሿ ምንለው በዘመናዊ አጠራሩ ሿሿ ምንለው አይነት አሰራር ይሰራል እንደ አስማተኛ ነኝ አይነት ስራዎች ይሰራል እንደ ጠንቋይ ነኝ አይነት ስራዎች ይሰራል ያለኝ ስለዛ ግለሰብ ሲነግረኝና አሁን በነገራችን ላይ እኔ አላቅም ያው በጓደኞቼ ክፍት ነው እንደዚህ አይነት ነው ምናምን እና በጣም በቃ ለጓደኛ ደረኝ በጊዜው ለካ ይሰጣል ነገር ያን የሚያደርገው የሰዎችን እድል እየነጠቀ የሰዎችን ሀብት እየነጠቀ ነው ያን የሚያደርገው ምንድነው ሐሳቡ ቢላ የማጋሉ ጥቅሙ ምንድነው አለኝ ተቋሚ ሲነግረኝ ቢላውን ያግልና በቢላው ላይ ነው መተት የሚሰራው ነው በፍቅር ውስጥ መጣላት ሊኖር ይችላል መነጋገር ሊኖር ይችላል እነዛን ነገሮች የሚፈቱበትን መንገድ እንጂ ሰዎች የሚለያዩበትን መንገድ መፈለግ መቻል የለባቸው ይሄ አሁን ላይ የሰሞት በጣም እያሳዘነኝና እየገረመኝ ያለ ነገር ነው ረቢ አቤት ምርጡን አምጣለን ምርጡን ስጠን አፈስ የምናደርግበትን አድለን አንተ ታውቃለህ መጣሽ እቺ ናት እንደዚህ ያቆየችሽ እኔም አውቄ እኮ ነው የላኩሽ ይንቆየሽ እቺ ናት ያቆየችሽ ነገር ለማሳመን እሷን እዚህ ለማምጣት ስንት ነገር እንደወደኝ ኧረ እባክሽ ይሄን ያልከብሽ ራሱ እኮ ምን ያህል በቃ ከሷ ጋር እንደተዳረኩኝ ኧረ በስመ እንዴት ነው ጋለለ ይሄ ቆየ ጋለ ነው ትንሽ ይቀራል ቆይ አዎ ትንሽ ከሰል ወደዚህ አድርጊና አዎ እህታችን እውነትም ይሄ ነገር በደንብ ሰርቷል በእኛ ኧረ በለው ይሄ ታይሻል ያው ይሄ ከዳይመንድ ነው የተሰራው አረ በለው ምንም አታይም እኮ አንቺ ጭራሽ ለይቶላት አይደል እንዲያመጣሻል ለምለም ይሆነሽ አረ በስባ በቃ አፈስን እኔ እኮ ቀልቤ ነግሮኛል እባክሽ ውቃቤው ነግሮኛል ውቃቤው በደንብ ነው የነገረኝ የኔ ስራ አልገረመህም እንዴ ታሪኬ ያክለፈለፍኳት እንዳመጣው በጣም ከባድ ስራ ከታች እኮ ነው እንዴት እንደምታብረቀር በጣም ከባድ ስራ ነው የሰራሽው አንቺ እሷ ራሱ የምትበላው እሷ ራሱ መብላት ነበር አንቺን ለማን ጥዬ እንጂ በላት ነበር ምን ችግር አለው ኮሱን ብዬ እኮ ነው ታውቂያለሽ አይደል እስቲ ቢለው እና ካነካ አርጊው እስቲ ለምለም ለበናት እጇ ላይ ያለው እስኪ ያው ተመሳሳይ ነገሮችን ያመጣሽው እባክሽ ጆሮ ላይ ያለው እስኪ ምን ያህል ግራም አሁን አፍሰናል ወርቁን ጆሮ ላይ ያለው ብቻ አይበቃም ዳይመንድ እንዳለው ግን ይኖራታል ሴትዮዋ በጣም ብዙ ነገር እንዳላት ነበር ስታወራኝ ነበር ኧረ እባክሽ የምሬን እኮ ነው በቃ በዛ ላይ ባለው ሀብታም ካፒቴን እኮ ነው አንድ ቀን ቤቷ ሾልኬ ነው መገባለ በቃ ቀጣይ እሱን ነው የምናመጣው አሁን የእሷን ጨርሳትና የምታረገውን ነገር አድርጋ አይ በጓድ ይመስለኛል ታዛለች የራሱ ኮዝ አያስፈልጋት ይሄ በጣም ጨሷል በቃ መንፈሴን አትረብሺው ሻላ ባራባ ወሰላቡላ ዚያላቡላ ማሳራላ ላ ሳራ አዎ እውነትም አንቺ በቃ ምንም እኮ የምትሰማው ምንም ነገር የለም እባክሽ አድርቀሽ አይደል እንዲያመጣሻት አስቀምጪው እዛው እንዴት ነሽ እህታችን
በያውን እጅሽን ትዘረጊያለሽ ግራ እጅሽን ወደዚህ ዘርጊው እህታችን አይ በቃ ማውላ አረረረረ የጠበቀ ነው እስቲ እንሞክራለን በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንሞክራለና እስቲ ከዚህ እንጀምር ብለሽ ነው? አንቺ በጣም ይጠባበቀ ነው እንዳናውጣው አድርጋ ነው እንዲያሰረችው እባክሽ። ይገርማል። በጣም 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 ምን ይመጣል ብላ ታስባለች እባክሽ? እኛን ጥሎባት ትንሽ ደግሞ አልማዝና ዳይመንድ ጣል ጣል ቢልበት በጣም አሪፍ ነበር። ይሄ ነገር በጣም ጠንክሯል። ካሉን እጣቷን እንቆርጠዋለን አይሻልም? በቃ ይሄንን እናቆየውና ይሄ በጣም ያታግላል፣ እያደከመኝ ነው። ይሄንን እንቆርጣለን። ይጂና ያንገቷ ነው ልቀሽ ይተሽ ነኝ። እጣኑን ጨስጨስ አድርጌ ወራውንም ጨምሪበት። ቀጣዩን ደግሞ ሄደሽ ታመጫለሽ። ገዛ እስቲ አምጪው። እስቲ የምን ስሪት ነው እባክሽ? አምጪ እስቲ። ዛሬ አፈስ ነው በእናትሽ። በስማ ቀይ ነው የሚፈለገው። እንደዚህ ፈጠን አድርገን ከሰራን በቃ ምንም ጥርጣሬ የለውም። ኧረ በስመ አብ ይሄ ሳይውል ሳያድር ነው። አይ በቃ የእጇን መቁረጥ ነው። ምንም የሚቀር ነገር አይኖርም። ስለዚህ ወደዛ ውስጥ ታስገቢያትና እንደሚሆን ታደርጊያታለሽ። አዎ አስገቢያት እስቲ አስገቢያት። አበርክትልን፣ አብዛልን። በቃ ቢላውን ሰጂና ቁረጫት። ጣቷን ቆርጠሽ በቃ እንደሚሆንልሽ አድርጊ። ብቻ እኔ ወርቁን ነው የምፈልገው። በጣም ጥሩ። እሺ የዛሬው ልዩ ነው። አዩ አይደለም ምን ያህል ቅድም ሲመጡብኝ ራሱ አንተ እንዴት ደንግጬ እኔ እኮ ለነገሩ በቃ የኔው ቃቤ እንደዚህ ቀላል እንዳይመስልሽ። ቅድም ራሱ ሲገቡ አርጊው እዚህ ጨምሪው። ምንም ነገር እንዳይቀር እዚህ ጋር እንዳይቀር ሁሉም ነገር ነው። ቀጣዩ ተረኛ መጥቶ ዋጋውን እስከሚያገኝ ድረስ እኛም ስራችንን እንቀጥላለን። በቃ ይሄን አስገቢ።
እቺ ቢላ እንዴት ናት እባክሽ? ሲሳያችን ማለት ይቻለች እንዴ? ያንተ አስማት ዋናው አይደለች? በስማ እና አሁን እቺ ነው እዛ ላስቀምጣት ጥያት ለምጣ እንዴ ነው የምታይ? ምን ውስጥ ትንሽ ብቆይስ? ውስጥ ብቆይ ችግር አለው? አሃ እሱም ነገር አለ። ለነገሩ ይሄ እኮ እንዴ እኔ እኮ ቀላል አይደለም። አሁን ደግሞ ይበልጥ አሁን በዚህ ባረኩ አስማት ደንዛለች። ምን የምታውቀው ነገር በ5 ደቂቃ ደፋታለሁ። ችግር የለውም። እንደሱ ይሻላል። ካሰብሽ እንግዲህ እንደፈለግሽ አድርጊው። ዋናነት እኛ የምንፈልገውን ነገር አግኝተናል። ምን የምታውቀው የምታስታውሰው እኮ ነገር የለም። በቃ ሸኛ ተወይ። እንዴት ነው የምታረጋት? ወስጄ አንድ ቦታ ቁጭ አድርጊያት ልምጣ። እኔ እዛ ሱቋም አልመልሳትም። አረ ዝም ብለሽ መንገድ ላይ በቃ አስቀምጫት ነኝ። ቶሎ በይ እንዳትቆይ። እንዴት ከሱቁ ታዲያ ቃል አመጣሽ? እባክሽ እሄድላታለሁ። የት ታውቀኛለች? እሄድላታለሁ። ጥብ ነው የማደርግላት። ደግሞ ይበልጥ ወርቁ ላይ ነው በቃ ፎከስ ያደረኩት ታውቃለህ። አዎ በጣም አስገራሚ ዕቃ ነው ይዛም ዞሮ እባክሽ። ቤቷ ድረስ እሄድላታለሁ። ጭራሽ ማለት ነው ትመላለሳለች። ውጪ ነው እቃ ከዛ ነው የምታመጣውና ምን ልትለኝ ጥሩ ነው። ቀልቤ ነግሮኛል መጀመሪያ። ልትለኝ ጥሩ ነው። በቃ እኮ ነው የቀረብኳት። ምን እንዳልሽ ታውቃለህ? እኔ ምንድን ነው ሌላ ያመጣሽልኝ እንግዳ አለ እንዴ? ኧረ እኔ ለዛሬ እሷን ነበር ያዘጋጀሁት። እናቴ ደወለው ሰዎች አሉ። ድንገት አንዱ እግሩ እያለፈለፈው መጥቶ ሊሆን ይችላል። ክፈችለት፣ ችግር የለም። እኔ ሳላውቅ እኔ አይደለም እንዴ ማመጣቸው? ድንገት ማን ነው የሚመጣው? ነው ወይስ ነቅቶኛ ጋር የሆነ ነገር ደርሶብን ምንድን ነው? እኔ ምን አውቃለሁ። እስኪ ከበር ላይ አይተሽኝ ተንበል። እሺ መጣሁ። ማንኛውም አንተ እንትን በልሽ ወደ ውስጥ እንዳይገባ አደረጋቸዋለሁ። ባላቀጡ ሰው አቤት ማን ነው? ትንሽ ቅዝቃዜ ነገር ስለነበረ ትንሽ ሞቅ እናድርገው ብለን ነው ቤቱ አየሩ እንደምታየው ነው። አንተ ለምን ተመለስክ? ቅድም መተህ አንተ አለበክ ምንድን ነው ችግር አለ እንዴ? ችግር አለ እንዴ? ምን ነው ረስተሽ ነው? ደረጀ ነው እሱ ማን ነው? ደረጀ አይደለም። ይሄ ሌላ ሰው ነው። ማን ነው? አታውቅም? ይቀጣ አታውቅም? ደረጀ ምን ይመስላል? እስኪ ደረጀ ቅድም አይተዋል አይደል? ምን መስሎሽ? ምግቡ ምንድን ነው? ማንም ይገባው ምንድን ነው? ምን ፈልጋችሁ ነው? ችግር አለ እንዴ? ልቀቀው። ችግር አለ እንዴ? ማንም ይመጣው ልቀቃት። ይዣለሁ። ልቀቅ። አንተ ልቀቅ። እንዳትጎዳ። ምንድን ነው አንተ የምትፈልገው? እንዳትጎዳ ብያለሁ። ምንድን ነው ያመጣሽብን? ምንድን ነው ያመጣሽው? ጓደኛን ይዤዋለሁ። አለቅልህም። ተረጋጊ እንጂ ጓደኛን ይዤዋለሁ። ያዟት፣ እሷን ያዟት መጀመሪያ። እሱ ነገር መልስ ይሆናል። ዝም ብሎ የሚናከብላ አይደለም። ሰማኝ አይደለ? ጓደኛን ይዤዋለሁ እዚህ ጋር። ወይ ተያዝ። ምንድን ነው ያደረግሽው? እናንተ ውሸታሞች ናችሁ። እሺ ውሸታሞች ናችሁ። ምንድን ነው ያደረግሽው? ምንድን ነው አንቺ ነሽ ዳቦ ይሄን ቢላ መልስለት። ምንድን ነው ያደረጋችሁት? ይኸውልህ ስለኛ ስለምታውቀው ነገር የለም። መልሰው አንተ እየተዳፈርክ ነው። እባክህ አብዲ እየተዳፈርክ ነው። አምጣ ቢለው መልስ ብያለሁ። እሰሯቸው ሴትዮ ለምን ነው የምታሰረው? ምን አጥፍተህ ነው የምታሰረው? አምጣ ቢለው አምጣ። ቢላውን አምጣ። ለምንድን ነው የምትሰይፈኝ? አምጣ ቢላውን እንጂ። ኧረ በስመ አብ! ቢላውን አምጪ። ቢላውን አምጪ። የያዝነው መሳሪያ ነው። ምንድን ነው? ማን ያስገባችሁ? ማን ያስገባችሁ? ወይኔ ቢላውን አምጪ እያልኩሽ እኮ ነው። አንተ ተው፣ አትዳፈር ብያለሁ።
አትዳፈር ነግሬሃለሁ። ከማን ጋር ነግሬሃለሁ። አንድ ነገር እንዳለ የተዳፈርክ እንደሆነ አላወቅኩም። ሌላ ነገር ስታደርግ እንዳለ የሰማኸኝ ምንድን ነው ያዙት እዚህ ጋር የግል ስልኩ ነው መሰለኝ። ኧረ በስመ አብ ሴትዮዋን ለምንድን ነው አውራት እስኪ እስከዚያ አውራት ቁጭ እዚህ ጋር ተንበርከክ ጭባ ምንድን ነው ምን እያደረክ ነበር? ምን አደረኩ? ምንድን ነው ሴትዮዋን ያደረጋት? ምንድን ነው ስለምን ሴትዮ ነው የምታወራው? ስለምን ሴትዮ ነው የምታወራው? ቁጭ ብለሽ አይደል አውራሹ እንትን ስትይ የነበረው? ተው አንተ ከማን ጋር እየተዳፈርክ እንደሆነ አታውቅም። ተው ስትካድም ያልነበር ተው ተው ምንድን ነው ስትሰሩ የነበረው? ስለ ሴትዮዋ ምን ታውቃለህ? እዛ ጋር በድብቅ እየቀረጻችሁ ምንድን ነው? እዛው ጋር ጫፍ ላይ ካሜራ ነበር። ዝም ብለህ እናንተ ከእኛ መጣችሁ። ሲጀመርኛ እናንተ የምታውቀው ነገር የለም። ካሜራ ነው ማለት ምን አውቃለሁ እኔ ካሜራ ምናምን የምትለኝ ነገር ምንድን ነው? እኔ ስለማውቀው ካሜራ የለም። ሌላ ነገር ውስጥ እንዳትከቺ። ምንድን ነው ሌላ ነገር ውስጥ እንዳትከቺ ማለት ምን ማለት ነው? እኛ ራሱ ሰማኛለህ። አንተ ተው እኔ አይኔን እንድጠቀም አታድርገኝ። አይኔን እንድጠቀም አታድርገኝ። ተው ተው በስነ ስርዓት ጠይቅ። መንበረከከው ለአንተ መንበረከክም ካልግኝ ለእሱ ነው መንበረከክ ለአንተ አልንበረከክም። እንዳትንበረከኪ አምላክሽ ነው አይደለ? እንዳትንበረከኪ ቁጭ በይ ሴትዮ። ይኸውልሽ መሳሪያ ነው ያዝነው። ህግ ቦታ መውሰድ እንችላለን። ስታደርጉ የነበረውን ነገር በጠቅላላ ምንድን ያደረግን? ቁጭ በይ ምንድን ያደረግን? ምንድን ያደረግን? ረከስክ። ይኸውልህ መርማሪ ጋዜጠኛ ነው የሚባለው። ትሰኛለሽ? ቁጭ በይ ተመልከች። ይሄ ሰውዬ ግን ከእኛ ምንድን ነው የሚፈልገው? መርማሪ ጋዜጠኛ ነኝ ሮቤ። አንተ መርማሪ ነኝ ብለህ ነው ጋዜጠኛ ነኝ ብለህ ስትሰለኝ ቆየህ። እየሰማችኝ ነው? ሁላችን ህጋዊ ሰዎች ነው። ቁጭ በይ። ስለእናንተ ማጭበርበር መረጃ ደርሶ የሚመጡት ተበላን ደሬ እየሰማኸኝ ነው አይደል? እያንዳንዷ መረጃችን ደግሞ በማስረጃ ይዘናል። አሁን እየተከታተልን ነው። ምንድን ነው የምፈልገው? እያናገሯት ነው ሴትዮዋ። ምን አይነት ወርቅ ስታከማችሁ እንደነበር እኛ ሰዎችን ለመርዳት የምንሰራ የማንን ወርቅ አልሰረቅንም። እሱ ትልቅ አባታችን ነው። ሰማኛለህ? በጣም አንተ ነው ደፈርከኝ። ምንድን ነው የፈጠርሽው? ጭራሽ ዞረ እኔ ላይ ነው አንተ የምትለፈልፈው። ምንድን ነው የፈጠርሽው? መቶ ኃይላችን ላይ ይጫወቱበት፣ ኃይላችን ላይ ይጫወቱበት። ሁሉ ያንተ ስራ ነው። በረከት አስጠጥ ቶሎ በል ይሰማል። ሞሮኒስ ይዘን መራመድ ትችያለሽ። የዚህ ምን ታደርጊያለሽ? አሁን እዚህ ማቤት ነው የመጣሽው? እሷ ደህና ስለሚሆን ባለው ሁኔታ እንደተነገረው ነው ወይም እንደደረሰን መረጃ መሰረት ነው የሚሆነው። እንግዲህ ሴት ባላወቀችው ወይ ባላሰበችው ሁኔታ ነው እዚህ ቤት ያለች ይመስለኛል። እነዚህ ሰዎችም ሲሰሩት የነበረውን ነገር እየተመለከትን ነው ያለ ነው የነበረው። እንደተነገረው በቪላ ሰውዬው መተት ይሰራል። ሰውን ማደንዘዝ ሰውን በዚህ መልኩ አፍዞ ያላቸውን አንገት፣ ሐብል ጌጥ፣ አምባራቸውን ምናቸውን እየወሰዱ እኛም ትንሽ ቆየት ያልነው እንግዲህ እሱን እየተመለከትን ነበረ በጀርባ ሆነን። ይመለከታሉ ሁሉ ወርቅ ማለት ቆጥረን እናስረክባታለን። ወደ ራሷ ትመለስ። እስኪ ካሜራ አጥፎና ምናልባት ሰዎችን ይዤ ይመልሳሉ። እሷ ምናልባት
ወርቅ አምባር እንዳገኙ ሲባል ነበር። ጠቅልሎ እዚህ ውስጥ የማዕት ወርቅ ክምችት ነው ያለው ማለት ነው። ውጭም ግርግር ሳይፈጠር የቀረ መሰለኝ። ካሜራውን አጥፎ እሷ ላይ ናቸውና የሚመልሳኝ ያወራል። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ በጣም ጥሩ አካውንታንት ይወጣል። በጣም ጥሩ አካውንታንት። ምንድነው የምትፈልገው? ምንድነው የምትፈልገው? አንተ ከሰቡ ምን ነበር የምትፈልገው? ንገረኝ እንጂ አንተ እድላቸውን ንብረታቸውን እየነጠቅ ራስ ልትከብርበት አይደለ? ራሳቸው ናቸው የሚመጡት። እኔ ምናቸውንም አልነጠቅኳቸው። እንዴት ሆኖ ነው ራሳቸው የሚመጡት? ሴትዮዋ እስካሁን ድረስ ፈዛለች። ምን እያረካት ነው? ራሳቸውን ይመጡት። በጣም ብዙ እንዳሉ ታስታውቃለህ። አዎ ብዙ ያታለልካቸው ያጨረበርካቸው ሰዎች አሉ። በዋሸ ቁጥር ከኋላ እጅክ የታሰረው ማለት ነው እየጠበቀ ይመጣል። ውሸት፣ ክህደት፣ ትዕቢት አልፈልግም። ምንድነው የምፈልገው? እሺ እንደዚህ አይነት ንግግርም አልፈልግም። እሺ ምንድነው የምፈልገው? በጣም ምንድነው እየሰራ ያለው? ማነ ምንድነው በቢላ ራሱ የምትሰራው የነበረው? ምንድነው ልሳን የሚመስል ነገር እየተናገርክ ሴትዮዋን እንትን ስታረጋት የነበረው? ከሚስት ጋር ሆነ ምንድን ነበር ስታረግ የነበረው? ንገረኝ እስኪ። ቢላው ለኔ ህይወቴ ነው። የምን ህይወት ነው ደግሞ? ከቢላ ጋር ህይወት አለ? አዎ ለኔ አለ። ከቢላ ጋር ትልቅ ህይወት አለ። ምን ማለት ነው? ቆይ ምን ከየት ጀምሬ ምን ልንገር? ከምትጀምረው ጀምር፣ ከስር መሰረቱ ጀምር። ምንስ ነው እያረክ ያለው? በቢላ ደግሞ እንደዚህ አይነት ነገር ተጀመረ? አዎ ሁሉንም ነገር እነግርሃለሁ ስላወቅከውና እንዳልንቀሳቀስ አድርገህ ስለያዝከኝ። የነገርኳችሁ በጠቅላላ ባለፈው ስትመጣና ቃለ መጠይቅ ስታደርግ የነገርኩ ነገር በጠቅላላ የውሸት ህይወት ነው። የኔ ትክክለኛ ህይወት ይሄ ነው። ምን ማድረግ? ሰው ማታለል፣ ሰው የሰውን ንብረት መንጠቅ። በቃ ያየው ነገር ህይወቴ ነው ለኔ። ምን ያህል ጊዜ ሰራበት በዚህ? ረጅም አመት ነው በዚህ ስራ የሰራሁት። እናም ውጤታማ ነኝ። ምንድነው የሚባለው? እኔ ጥንቁልና ነው? ምንድነው? አስማት ነው? ምንድነው የሚባለው? አንተ የፈለግከውን ልትለው ትችላለህ። ለኔ ግን እንደ ማችግ ነው፣ ለአስማት። ከየት ነው የተማርከው? ማን ያሳወቀ? በቤተሰብ ነው። እኔ የክፍለ ሀገር ሰው ነኝ። ከክፍለ ሀገር ስመጣ ከቤተሰብ የወረስኩት ነው። ማን ነበር ከዚህ በፊት የሚሰራው? አባቴ። እሱን ያወረሰ? አዎ ሲጠቀምበት አየው። እኔም አሁን እየተጠቀምኩበት ነው። ምንድነው የምትጠራው? ሰይጣን ነው እየጠራህ ስታፈዛት የነበረው ቢላ እያየ? ሴትዮዋ ሰይጣን አትበለው፣ ስራዬን ሰይጣን አትበለው ነው እንጂ ነህ አንተም ነህ። ሰይጣን አትበለው። እኔ አሁን ስለያዝከኝ ነው ሁሉንም ነገር እየነገርኩ ያለው ትክክለኛውን መረጃ እንጂ ይህንን መናገር ራሱ አይጠበቅብኝም። አንተ እንጀራ አለ አይደል?
እንጀራ ታዲያ ሰው ንጠቅ ይላል እንዴ? ለእኔም እንጀሬ ነው። ሰው ንጠቅ እያለ ነው የሚሰጥህ እንጀራህን? አዎ ሰው እንድነጥቅ በሰው ህይወት እንድትከብር እንደዛ የሚያዋጣ መስሎ። ከዚህ በፊት የወንጀል ሪከርድ የለብህም አንተ በዚህ ስራ? በፍጹም በፍጹም። አንተ እንዴት ብለህ አውቀህ እንደመጣ ቤቴ ውስጥ አላውቅም። በፍጹም ማንም ሰው ፈልጎኝ አያውቅም። ወንጀለኛም አይደለሁም። ወደፊትም ጠርጥረው ወንጀለኛ ነው ብለው እኔ ጋር የሚመጡ ሰዎች አሉ ብዬ አላስብም። ወንጀለኛም አይደለሁም ውስጥ እንደው አታፍርም? ከክፍለ ሀገር የመጣው አላማ ከራሱ ይሄን ለመስራት ነበር ወይስ ምንድን ነበር አመጣጥ? ምክንያቱም እቺ ሴት ሚስትክ የምትላት ኤደን የተባለች ሴት የት ነው የምታውቃት? ሚስቴ አይደለችም። በ80 ተፈራርመን አልተጋባንም። ግን እንደ ሚስቴ ነው የምጠቀምባት። ያው በተመሳሳይ ማለት ይቻላል። እሷም ሿሿ ስራ ላይ ተሰማርታ ነው ያገኘኋት። ሿሿ ማለት የትኛው አይነት ሿሿ? ሌባ ነች እሷም በፊትም? አዎ በለው ሿሿ ሌባ ነው እንደዛ ማለት ነው። ከዛ ቀስ በቀስ ወደ እኔ ያቀረብኳት፣ ይህንን ስራ እንድትሰራልኝ ያደረግኳት። በጣም ወዳጆች ሆነን ከኔና ከሷ ውጪ ሌሎች ብዙ ሰዎች አሉ። ምን የሚያረጉ የሚላላኩ ተላላኪዎች። ግን እንደሷ አላምናቸውም። ምንድን ነው የሚላላኩት? የፈለግኩትን ሰው አደንዝዤ እንዲያመጡልኝ አደርጋለሁ። አደንዝዞ ያመጡልኛል። በጣም ኃይለኛና ሀብታም ሰው ከሆነች ለሌላ ሰው አልናገርም፣ ለእሷ እናገራለሁ። እሷ ይዛልኝ ትመጣለች። በውጪ ጥናቶችን ታደርጋለህ? የሰውን ባክግራውንድ ጀርባ ታጠናለህ? በደንብ። ከዛ ማንነታቸውን ስታቅ እንደፈለግ ሀብት ንብረታቸውን ትነጥቃቸዋለህ? አዎ። የሰው እድልም ወደ ሌላ ሰው እድል ትቀይራለህ። ይህን መረጃ ሰምቻለሁ። ሰውም አንተ ጋር መጥቶ ያሰራል አይደል? እድል እያለ የሰውን እድል እየነጠቀ ወደ ራሱ ላይ ያዞራል። የሰውን እድል ደግሞ ያኛውም ባለ እድል ደግሞ ታኮላሻለህ በተመሳሳይ። አዎ በቃ ሁሉንም ነገር እኮ አውቀዋል። ለምን ትጠይቀኛለህ? በቃ አንተም የምትፈልገው ነገር ካለ ልሰራልህ እችላለሁ። በቃ እኔን ተወኝ። ምንድን ነው የምትፈልገው? አንተን በህግ ጥላ ስር ማድረግ። ምን ትጠቀማለህ? ምንም አትጠቀምም። ይልቅ ይህንን ድህነትን ከላይ ላይ ብታራግፈ ይሻል። ስታይ ድሃ መስላለሁ ማለት ነው? አዎ መቼም እኔ ጋዜጠኛው ነው ሀብታም የሆነ ሰው አይቼ አላውቅም። ቤትህ እየተበረበረ ነው። እየሰማኸኝ ነው? የመዓት የወርቅ ክምችቶች፣ የመዓት የወርቅ ቅቦችም ጭምር አይተናል። እውነት ነው። ያየውን ነገር አሁን ሰርቼ ቢሆን አገኘው ነበር? እስቲ አንተ ሰርታ አግኝተሃል ይሄን ሁሉ ወርቅ? በማየት ብቻ ጠገብክ አይደል? ይሄ መንግስት ይወርሰዋል። አንድ ምን አድርገህ ነገር መንግስት ይወርሰዋል እኮ። መንግስት ከሚወርሰው ለምን እኔ እናንተ አንነጋገር? ለምን አንጠቃቀም? በቃ ልጥቀምህ፣ ተወኝ። እሷንም ተዋት፣ ተወኝ። በቃ ይሄን ምትል ህይወታችንን እንኑርበት። ይሄን ምትል ከሆነ የሰማኸኝ ነው? እዚህ ውስጥ ካሉት ባልደረቦቼ እሱ ብቻ ነው የቀረው እዚህ ቤት ውስጥ። እኔና እሱን ያለ ነው። እኔና እሱን የሚጠቅም ነገር ምትነግረን ሌላ መረጃ ካለ እንስማማ፣ በዛ እንቀጥል። የምትሰጠኝ መረጃ ካለ ማለት ነው። በምን አይነት መልኩ ቀረ የምትለኝ አይነት የመረጃ የምትሰጠኝ ነገር ካለ ማለት ነው። ብር ከመስጠት ባለፈ በቃ ምንም የምጨምርልህ መረጃ የለም። ይህንን ነገር በቃ ብዙ ነገሮችን አግኝተንበታል። ይህንን ነገር ከተውኩት በህይወት የምኖር ነገር አይመስለኝም። ሁሉ ነገር ያለው እዚህ ላይ ነው፣ የኔ ህይወት። ይህን ነገር አጣሁት ማለት ህይወቴ ጨለመ ማለት ነው። ህይወቴ ባዶ ሆነ ማለት ነው። አባትህ በህይወት አለ? አዎ። እሱም ይሄን እየሰራ ነው ያለው? አይ እሱ አሁን እንኳን ወደ ማቆሙ ነው። እያረጀም ስለሆነ በእድሜም እየገፋ ስለሆነ ብዙ ሰዎች አምነው ወደዚያ አይመጡለት። አባትህ የት እንዳለ ታሳየኛለህ? ያለበት ቦታ ሄደን እኛም ማድረግ ያለብን እናደርጋለን። ካንተ ጋር መደራደርበት ምንም አይነት ምክንያት አይኖርም። ተነስታ ኧረ እባክህ ተው፣ እንደራደር። ተው እጄ ፍታኝ። በቃ እንደራደር። የፈለግከውን ነገር እሰጥሃለሁ። የፈለግከውን ነገር እሰጥሃለሁ። ኧረ እባክህ እንጂ ከዚህ በኋላ ካንተ ጋር ልደራደር። እሱን አስወጣውና አስገባው።
ልቀቀኝ፣ ራሴ እሄዳለሁ። ልቀቀኝ አልኩህ እኮ። ነይ ማንቺ ማንንም ምንድን ነው ቆይ የምትፈልጉት? ምንድን ነው? ልቀቀኝ። ለምንድን ነው እንደዚህ የምታሰቃዩኝ? ምንድን ነው ወደዛ የምታንገላታኝ? አንዴ ወደዛ እንደዚህ ልቀቀኝ፣ ልቀቀኝ። ታስረሽ ታወሪያታለሽ። ይሰራ ለምንድን ነው አስተካክል? ነይ ግቢ፣ አሁን ነይ ግቢ። እጄን ልቀቁኝ። እሺ እኮ እንዲፈቱኝ ንገራቸው። አትፍቺ፣ ነይ ግቢ። እንዴት ብዬ ነው እሺ የማወራው? ልቀቀኝ። እንዴት ነው እንደዚህ የምትመታኝ? ነይ ግቢ። ምን አይነት ሰው ነህ? ልቀቀኝ። ግቢ ነግሬሻለሁ። እጄን ለምንድን ነው እንደዚህ ያሰራችሁኝ? ገና ይጠብቃል። ታስፈልጊ። አንተ ስለኔ ምን አውቀህ ነው እንደዚህ የምታሰቃየኝ? ስለ አንቺማ በደንብ አወኩኝ። እሺ እጄን ለምንድን ነው ያሳሰርከኝ? ያ የ16 ዓመት የትዳር ተሞክሮሽ በጣም ደስ ይል ነበር እባክሽ። እና ደስ አልወደድከውም? ውይ በጣም። እሺ አሁን እጄን ልቀቀኝ፣ ልሂድበት። 16 ዓመት ሙሉ ሻሻ ስትሰሩ ነው የታወቃችሁ። የምን ሻሻ ነው የምትለኝ? ማን ነው ሻሻ የሚሰራው? ምንም አይነት ሻሻ ይሰራው ነገር ስትይ የለም። ሸዋዬ እመስልሻለሁ እኔ? ፋራ መስልሻለሁ? ግለጽ ግን እኔ አላልኩህም። እሺ እጄን እንዲፈቱኝ ነው ወይ እንፈታልኝ? እጄን የሰማሽኝ? እያንዳንዱ ነገር በማስረጃ እየተያዘ በቪዲዮ የተያዘ መረጃ ነው ያለን። ምንም በሳትናገሪ እስካሁን የነበሩ መረጃዎች ብቻ አንቺን ዘብጥዬ ልክሻል። በቂ ነው። የሰማሽኝ ነው? ሰከን በይ፣ በረድ በይ፣ እብሪትሽን አቁሚና ለምጠይቅሽ ጥያቄ መልስ ብቻ ስጪ። ትቢት አልፈልግም። ጥፊ ከሆነ ምን አሁንም ልትመታኝ ፈልግ? አይበቃህም? አንድ እንዳይመስልሽ ነው። እሺ አሁን እጄን ፈታኝ። በቃ ከኔ ጋር ማውራት ከፈለክ እጄን አስፈታኝ። አልፈታሽም። ምንድነው? ቆይ ደረጀ ስለኔ ያለ ነገር አለ? ምንድነው? እሷ ናት እንደዚህ የምታደርገው፣ እሷ ናት ይሄን ስራ የፈጠረችው አለ? እርግጠኛ ነኝ ይልሃል። ምክንያቱም አዎ በሱ ስር ነበርኩ እኔም ስሰቃይ የቆየሁት። አይገርምህም? ከማለት ደግሞ ወደ ኋላ አይልም። ምን ማለት ነው? በቃ እሱን ተው ለኔ። እሱ ግን ያለህም ብለዋል። እርግጠኛ ነኝ ስለኔ የማይሆን ነገር ነው ሲያወራ የቆየው። ይህ ነው የምትታወቁት። ቆይ እሱ ምንድነው ያለ ስለኔ? አንቺ ምንድነው ያወራህ ነገር? እሱ ምንም አይደል? ለያይታችሁ ነበር እኔን ውጭ ላይ እዛ እንደፈለክ እያደረጉኝ ጓደኞች፣ የስራ ባልደረቦችህ እና እየተጋገዛችሁ እንድትመልሱልኝ አጠገብ ላጠገብ ላስቀምጣችሁ። መርማሪ ጋዜጠኛ ስለኔ ምንድነው ያለህ? እሱ ነው ተሰሚያለሽ? ስለ አንቺ ያለኝን ሳይሆን አንቺ የምትይኝን የሆነውን ነገር እውነታው ብቻ ከሆነ ንገሪ፣ ካልሆነ የሚከተልሽን ይከተልሻል። ይሄን አስረግጬ ነው የምነግርሽ። ለራሴ ስትይ እውነታውን ተናግርሽ ቅጣትሽን አቅይ። ስለምን ቅጣት ነው? ማንም የሚቀጣኝ እኔን? ቆይ ስለኔ ምን ሰምተህ ነው እኔን ልትቀጣኝ የምትችለው አንተ? አላሳዩሽም? በውጪ ስታደርጊ የነበረውን ሴትዮዋን ስታፈዟት፣ ወርቋን ስትነጥቋት። በቃ እሱ ስራችን ነው። ምንድነው ታዲያ? ይሄ ምን አዲስ ነገር ነው እንዴ? ይሄ ማንም እያደረገው የሚኖርበት ነገር አይደለም። አትይኝም? ህጋዊ ለማድረግ ማስበሻል ራስሽን ማለት ለአንተ አዲስ ሆኖብህ ነው ዛሬ እንደዚህ ያን ነገር ትሰሚኛለሽ? አዲስ ነው። ትሰሚኛለሽ? አዲስም ሆነ አሮጌ ሲሰራ ኖረም አዲስም ሆነ ችግር የለውም። ያ ካገኘነው ነገር ላይ ልናካፍል እንችላለን። እርግጠኛ ነኝ አንተም ለብር ነው የምትሰራው አይደል እንዴ? እዛ ጋር በጣም ብዙ የወርቅ ክምችት አይቻለሁ። የወርቅ ቅቦች። ወርቅ ቅቦቹ ምን ከሰው ዘርፋችሁ ነው ወይስ ራሳችሁ እየሰራችሁ ወርቅ አስመስላችሁ የምትሸጡት ነው? አጣራለሁ። እሱም ገና ግን ከሰው የሰባሰባችሁት ደግሞ ትክክለኛ ወርቅ የሚመሳሰሉ ወርቆችም አሉ። በርግጥ ተመልክቻለሁ። አንተ ምን አግብቶና ነው የኛም? ይሄ እኮ የግል ጉዳያችን አይደል እንዴ? ለምንድን ነው ልፈትሽ የቻልከው? ለምንድን ነው ማየት አለብህ አንተ? መርማሪ ጋዜጠኛ ነኝ። ደግመሽ አስተውሹ። ስሜን ሮቤል እባላለሁ። እንኳን አንቺን ስንቱን ባለስልጣን ባለሀብት ቁጭ ብድግ አድርገናል። ህግ ስር ይኸውልሽ፣ በህግ ጥላ ስር አድርገን እድሜ ልክ ዘብጥያ ነው ያሉት። እንኳን አንቺ ነው የምነግርሽ እኮ። እሺ ከኔ ምንድን ነው የምትፈልገው? መጠየቅ ካለብህም ደረጀን መጠየቅ ትችላለህ። ከኔ ራስ ውረዱ። በቃ ልቀቀኝ። ያው አይተሃል፣ ወርቁን ውሰደው። እኔ ነኝ ሴትዮዋን አፍስዤ አድንዝዤ ያመጣው። ስለዚህ ውሰደው እና እኔን ልቀቀኝ። በቃ ነፃ አውጣኝ። እሱን እንደፈለክ አድርገው። እሷን እንዳፈዝሻት ሁሉ እሱንም ሌላም ስታፈዢ እንደመጣሽ ነገርኩ። ስራዬ ነው ሲጀመር። ወድጄ ፈልጌ አይደለም እዚህ ስራ ውስጥ የገባሁት። እሺ ተገድጄ ነው። ምን ማለት ነው ተገድጄ? በቃ ኑሮ አስገድዶኝ ነው የገባሁት። ኑሮ ያስገድደው ሁሉ ሌብነት መስራት አለበት ማለት ነው? ምክንያቱም በቀላሉ የምናመጣው እንደዚህ አይነት ስራ ነው። ሳንለፋ ሳንፈጋ የምናገኘው ነገር ስለሆነ ለምን ብዬ እለፋለሁኝ? በቀላሉ እንደዚህ አድርጌ ነው መስራት የምችለው ነው። በቀላሉ የምትከብሪበት ሆነ ነገርኩህ እኮ። ይኸውልህ አሁን የዛሬውን በቃ ላሽ ብለህ እለፋው። ውሰደው ወርቁ በቃ። አይምሮሽን ፋይሉን እዚህ ጋር ለምን አዘጋው? ይኸውልሽ ፋይሉ ከአሁን ሰዓት ጀምሮ ይከፈታል እንጂ አይዘጋም። በእናንተ ዙሪያ እስካሁን ስትሰሯቸው፣ ሸዋሻ ስታደርጓቸው፣ ስታፈዟቸው
ሀብት ንብረታቸውን እድላቸውን ስትቀሟቸው ይኖራቸው ሰዎች እንባቸው ብሎ የመጣ ስራ አይደለም። ብዙ ነገር ይኸውልህ ለፍቼበታለሁ። እሺ ደረጀም ቢሆን እንደዛው ብዙ ለፍተው ቀላል ነገር እንዳይመስልሽ። ሰውን ዝም ብሎ ጎትቶ ማምጣት መሰለህ እንዴ? ብዙ ነገር መስዋዕት ከፍለን የምንሰራው ስራ ነው። እሺ እንዴት አድርገሽ አመጣሻት? በቃ እንደፈለኩ አድርጌ አፍስዤ ነው አድንዝዤ። በጣም በኩራት ነው የምታወሪው። አዎ ስራዬ ነው። ብዙ ጊዜ ለፍቼበታለሁ። ቀላል አይደለም። እኔ ትናንት ምን እንደነበርኩኝ እኔ ነኝ የማውቀው። እሺ ዛሬ በዚህ ስራ ነው ሰው የሆንኩት። አልሆንሽም። አሁን ህሊናሽን ከመሸጥ ያለፈ ምንም ሰው ያደረገሽ አንቺን ያከበረሽ እኔ ህሊና ይናል ምንም ህሊና የጠየቀኝ የውቀሴ ነገር የለም። በቃ ፈልጌ ወድጄው ያደረኩት ነገር ነው። ነገርኩ እኮ እኔ ትናንት ማንነቴ ሌላ ነበረ። ሲቀጥል ደግሞ እዚህ ስራ ውስጥ መጀመሪያ ቀን ስገባ ፈልጌ አይደለም እንደዚህ አይነት ስራ ውስጥ የገባሁት። እንደዚህም አልመሰለኝ። ከዛ በኋላ ነው የተመቸኝ። ምንድነው መጀመሪያ ምን መስሎሽ ነው የገባሽው? ምን መስሎሽ ነው ንገሪኝ እስኪ። የታክሲ ሹፍርና መስሎሽ ነው? የታክሲ ረዳትነት? እሱ ሹፌር ሆኖ አንቺ ረዳት ልትሆኚ ነው ታክሲ ውስጥ? እንደዛ መስሎሽ? በነገር ላይ ረዳት ሆኜ ሰርቻለሁ። ስለዚህ ስራውን ባትንቀው ደስ ይለኛል። አላኩትም የመሰለሽ እሱ ከሆነ ልልሽ ፈልጌ ነው። ሰውየው ሲጠራሽ ምን ብሎ ጠራሽ? የት ምን አይነት ረዳቱኝ ብሎ ጠራሽ? ወይኔ ለምንድን ነው የምትጨቀጭቀኝ? ለምን አትተወኝም? በቃ ውሰደው አልኩህ እኮ ወርቁን ውሰደው እና እኔን ተወኝ። ማናገር ካለብህ ደረጀን አናግረው እና እኔን በቃ ተወኝ። እወስደዋለሁ። ለምንድን ነው የማትተወኝ? እወስደዋለሁ። ወርቁን ጠቅልዬ እወስደዋለሁ። እያንዳንዱን እንኳን ወርቆቹን የወርቅ ቅቦቹን አንስቼ እወስዳለሁ። እሺ በስልክሽም እያንዳንዱ ስልክሽን ተቀብለውሻል ባልደረቦቼ። ያንቺም የሱም አካውንታችሁ ይታያል፣ ይታገዳል። ያከማቻችሁት ገንዘብ ሌላም ካለ ሻውሻ ነበር በፊት የምትሰሪው አይደል? ተወኝ ሴትዮ። ለምጠይቅሽ ጥያቄ መልስ ብትሰጪኝ የተሻለ ነው የሚሆነው። ምንድነው? እሺ የምመልስልህ ነገር ሻውሻ ነበር ስትሰሪ ይኖረው አይደል? የኖርሽ በቃ ስራዬ ነው አልኩህ እኮ አቦ። ከዚህ በፊት እሱን ከማግኘትሽ በፊትም ሻውሻ ነበር የምትሰሪ? በስሱ ሰራ ነበር። ከማን ጋር ነበር የምትሰሪ? እሱ ምን ያደርግልሃል? እሱንም ፈልገህ ልታሳደደው? የለም እሱ ከሀገር ውጭ ወጥቷል። አቦ በእናትህ እጄ ልቀቀኝ። በቃ አስፈታኝና ወይ ልሂድበት። ከደረጀ ጋር ምን ያህል ዓመት ሰራችሁ? ብዙም አልሰራንም ከሱ ጋር፣ ግን ያው በአጭር ጊዜ ውስጥ ብዙ ንብረቶችን ለመሰብሰብ ችለናል። ይሄ ቤት ኪራይ ቤት ነው እናንተ ነው ወይስ ጊዜያዊ ማምለጫችሁ ነው? ምንድነው ቦታው ራሱ? ምን ነው አልተመቸም? መቼስ ከምንም ተነስቼ እዚህ ደርሻለሁ እያልሽ ነው። ይሄን ቤት ገዛችሁበት ወይስ ይሄ ቤት የማን ነው? ሲጀመር እኛ ቤቱን አልገዛ ነው። በቃ ተከራይተን ነው። ሙሉ ግቢ ነው የተከራየ ነው። ግማሹን ደግሞ አከራይተን ነው የምንኖረው። በቃ እንደማንኛውም ሰው። እስኪ የትኛው ገንዘብሽ የትኛው አምላክሽ ያድንሽ እንደሆነ የቢላ ነው የምታምኙት? ምንድን ያደረጋችሁ ነገር እሱ ያድንሽ እንደሆነ እናያለን። እሱ እኮ ስራችንን የምንሰራበት እኮ ነው። ሰውዬ ለምንድን ነው የምወጣው? አንደኛ እጄን አስፈታኝ። ሲቀጥል ደግሞ ያለው ነገር ከደረጀ ጋር አውራ። እኔን እዚህ ውስጥ አትክተተኝ። በቃ እኔ ደረጀ ነው እዚህ ስራ ውስጥ እንድገባ ያደረገኝ። እሱን እናወራለን። ተነሽ ነው እንጂ እኮ ሻውን እኔ ወልደ እስር ቤት መሄድ አልፈልግም። ሰማኛላ? እስር ቤት አልፈልግም። በቃ ደረጀ ነው ዋናው እሱ አይደል እንዴ? ስለዚህ እሱ ነው ከሱ ጋር ጨርሳ። ስለዚህ አንቺ ነጻ ትወጫለሽ። እኔ እኮ በሱ ስር እኮ ነኝ ያለሁት። እሱ አይደል እንዴ እያሰራኝ ያለው? ስለዚህ በሱ ስር ስለሆንሽ አንቺ ያገባሽ። በቃ እሱን ጠይቀዋ ታዲያ። እሱን አታስረውም እንዴ? አንቺን አፍዝዞሽ ነው ያደረገው። አፍዝዞኝ ነው። በቃ ምንም ማውቀው ነገር የኔንም አፍዝዞ አደንዝዞ ነው ያመጣኝ። ልቀቀኝ አቦ በእናትህ። ለምን እሱን አትጠይቀው? ልቀቀኝ 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 አልኩህ አቦ። ምን የተረገሙ ቆሻሾች እንደሆኑ የሚሰሩት ስራ በአጠቃላይ ከመናፍስት ጋር የተገናኘ ሰይጣናዊ የሆነ ስራ ነው። ከሌብነቱ ባለፈ ከሿሿነቱ ባለፈ የሆነ የተነካካ ነገርም አለው። ዞሮ ከአባቴ ተዋረሰ ነው ምናምን የሚለው ነገር አለ። አባቱ ማን ነው? የት ነው ያለው? ምን እየሰራ ነው የሚተዳደረው? ለስንት ዓመት ተሰርቷል ይሄ ነገር? እንዴት ተወራረሰ? ራሱን የቻለ የቤት ስራ ነው። እኛ የቤት ስራችን እንወጣለን። ያንን ቀጥለን እንከታተላለን። አሁን ባለው መረጃ ግን በደረሰ መረጃ መሰረት ይሄንን ማስረጃ ለማግኘት ችለናል። እንግዲህ ለደቂቃዎች ወይም ምናልባት አንድ ሰዓት ይሆናታል ከዚህ በኋላ
እንግዲህ ለምለም ትባላለች እዚህ ይዟት የመጧት ሴት። እሷ ምናልባት ደህና ከሆነች ላወራት እሞክራለሁ ወደ ራሷ ከተመለሰች አንዳንድ እንግዲህ ኤዶች ወይም የመጀመሪያ ደረጃ ሕክምና ነገር እንድታገኝ እንድትነቃ ወደ ራሷ እንድትመለስ የተደረገበት አሰራር እየሰሩ ነው ያሉት ከጀርባ ያሉ የኛ የሕክምና ባለሙያዎች ማለት ነው። ከተመለሰች እንግዲህ ወደ ራሷ ላወራት እሞክራለሁ። አውርቻትም እንግዲህ ወይ ነቃ ብላለች። እስኪ ዝግጁ ትሆናለች ለማናገር በጣም አሪፍ መናገር የምትችል ከሆነ እንግዲህ አናግራታለሁ። እኔም እመለሳለሁ ተረጋግቼ። እነዚህን ሰዎች ግን ወደ ጣቢያ መውሰድ ይኖርብናል። ከዛ በፊት እሷን ላናግራት ብዬ ነው። ስለዚህ እሷን አናግራታለሁ። ቤቱን ፍተሻ ይደረግበታል፣ እያንዳንዱን ነገር ማለት ነው። አብራችሁን ቆዩ። እንግዲህ ወይዘሮ ለምለም እንዴት አለሽ? እግዚአብሔር ይመስገን። አይዞሽ የእኔ እናት። እንግዲህ ስናይሽ በጣም የደነገጥ ነው ሳይሽ። እዛም ውስጥ ቁጭ አድርገውሽ ጨለማ ውስጥ አፍዝዘውሽ እንደነበር ነው የተመለከትነው። መረጃ ደርሶ ነው የመጣ ነው። እኛ እንግዲህ ከጀርባም ነገሮሻል ባልደረቦች። ስራችን ምርመራ ስራ ነው፣ ክትትል ስራ ነው። ብዙ አይነት የወንጀል ተግባሮችን እየተከታተልን እንግዲህ ወንጀለኞችን የምንይዝበት፣ የታፈኑ የታሰሩ ካሉ እነሱ የምናድንበት ነው እና ዛሬ ላይ ደግሞ አንቺም አንዷ የዚህ አደጋ ሰለባ ሆነሽ ነው ያገኘንሽ። እቺን ሴትዮ ነው ይመስለኛል አንቺ ቀደም እስቲ የምታውቂያት ወይም ታውቅሻለች ይመስለኛል። ኧረ እኔ ከስተመር ሆና ነው የመጣችው። ምንድነው እኔ ኮስሞቲክስ ቤት አለኝ። ነጋዴ ነሽ? ነጋዴ ነኝ እና እኔ እንደውም ማስበው በቃ ሁኔታዋን አይቼ እሷንም ስራ ምንም ከፈለገች እንዳስገባት በቃ ብቻ ወደ ቢዝነስ ውስጥ እንድትገባ ነው። በተፈጥሮ የሆነው ደግሞ እንደዚህ ሰው እንትን ሲለኝ በመጥፎ አላስብም፣ በቀና ነው ልረዳት ማለት የኔ ከሷ የተሻልኩ ነኝ ብዬ ስላስብኩኝ የሆነች ነገር እንዳረግላት ነበር። ያው ትመጣ ነበር የተወሰነ ጊዜ እቃ እንደምትገዛ ትመጣለች። ከዛ በኋላ ግን የሆነ ቀን መጣ ይዛኝ ወጣች። ከዛ በኋላ የሆነውን ነገር አላውቅም። በጣም ከስራ ቦታሽን ይዛሽ ሄደች? አዎ በቃ እያወራን ነበረ፣ ያንን ነው የማስታውሰው። ከዛ በኋላ ግን ምን እንደተፈጠረ አላውቅም። በስማ አጠገቤ ነበረች። አዎ ልጆች አሉኝ። ባሌም ትልቅ ጥሩ ስራ ነው የሚሰራው፣ ካፒቴን ነው ማለት የብር ምናምን ችግር የለብንም። ግን ደግሞ ይኸውልህ በመሀል ደግሞ እንደዚህ ህይወትን ማሳጣትን የሚፈልግ አካል አለ። እኔ እግዚአብሔር በሚያውቀው እሷን ለመርዳት ነው ውስጥ የሚያስበው የነበረው። በቃ ካየኋት በኋላ የሆነ በቃ የዋህ ነገር እኔ መሰለችኝ፣ የተሻለ ነገር ባረግላት ብዬ ነው በእውነት እግዚአብሔር በሚያውቀው ማስበው። ግን እሷ በላይ ላይ ሌላ ጠምጥማ ነው። እግዚአብሔር ይስጣችሁ እናንተ ባትኖሩማ ሌላም ብዙ ነገር ሊያደርጉኝ ይችላሉ። እየተመለከተን ነበር። ላንቺ ማየጂ ልክ አሳይሻለሁ ቪዲዮ ላይ በጣም ከራስሽ ጋር ነበርሽም ያሉሽን ነገር ነበር የምታደርጊው ነበር። እጅሽ ላይ ነበሩት ቀለበቶች፣ እያንዳንዱ አንገትሽ ላይ ነበረው እንደምትመለከቱ። አንቺ ባላወቅሽ ሁኔታ ነው እንግዲህ ወይ በጣም ችግር ተፈጥሯል። ምን ችግር በርስ ተጣጣው ነገር ነው መሰለኝ። ወቅታው ልጁ አደገኛ ሁኔታ ውስጥ ነው ያለው። ራሳቸው ሰዎቹ ናቸው። አዎ እርስ በርስ ተጣጣው ነው። ይቅርታ መጣሁ እናቴ መጣሁ። ምንድን ነው ስለዚህ ነው? እሺ በምታመልከው ቤዛ ነው? እሺ ምንድን ነው ሮባ? ምንድን ነው ምንድን ያደርጋችሁት? ደም እየፈሰሰኝ ነው። ምንድን ነው የተፈጠረው? የሆነ ነገር አድርጉ። ምንድን ነው የተፈጠረው? ቆይ ሴትዮዋን ያዙልኝ። ማይኩን ያዙልኝ። አንዴ እሷን አናግረኝ። ከዚህ በፊት አታውቂያቸውም አይደል? በጣም አሁን እርስ በርስ እንግዲህ ተጣልተው እሱ በጣም የተጎዳ ይመስለኛል። እርስ በርሳቸው ተጎዳሉ። እናንተ በመኖራችሁ ነው ህይወት ለዚህ የደረሰው። ሀብት ንብረት ምንም ችግር የለውም። ምን ስትሉ ተዋጋችሁ? እርስ በርስ ትዋጋላችሁ አይደለ? ሌባ ለሌባ ተማመኑ። ዙሮ ወደዛ ይመጣል አለ እንትን ዙሮ ወደዛ አስገባት። እሷን አስገባት፣ አናግራት። እዛ ቢሎ እንዴት ያመልጣችኋል ሲጀመር? እሺ ፈርስት ኤድ አሁን ተመልሳችሁ ጥሯቸው ዶክተሮች። አምጡ። የታለች ለምለም የታለች? ዝም በይ ዝም በይ። እሺ መኪና ይምጣ። አምቡላንስ ይምጣ። ፈርስት ኤድ ቶሎ በሉ። አምቡላንስ ይምጣ። ቶሎ በሉ። አምቡላንስ ጥራ።
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦች እርስ በርስ ሁለቱ በውጭ ተይዘው በነበረበት ሰዓት እንግዲህ እሷ አልፋቸው ሄዳ ምን እንዳገኘች ሴንጢውን ምንድነው አግኝታ እንግዲህ ሆድ ዕቃውን ወቅተው ነበር አሉ። እኛ ከሴትዮዋ ጋር ቆይታ ባደረኩበት ወቅት ነው እንግዲህ እነሱ መጥተው ባልደረቦቼ መጥተው ይነገሩኝ ማለት ነው። እርስ በርስ ተወጋግቷል ብለው ስንሄድ እሷ አራስ ነብር ሆና እንደ በቃ ከቀደም ጀምሮ ስትመለከቷት ነበር። በጣም ንግግሯ ኃይለኛ ነው። ሴትዮዋ ምንም የምትበርድ አይደለችም። ብላ አምልጣቸው ሄዳ እንግዲህ ባልደረቦቻችን ወቅተው ነበረ ማለት ነው። የእርስ በርስ ተወጋግቷል ማለት ነው የሚቻለው፣ ወይም እሷም ወቅቷለች። ያው ጸባቸው ሌባ መጨረሻ ላይ ይሄ ነው መጨረሻቸው። ዞሮ ዞሮ ልጁንም ወደ አምቡላንስ እንግዲህ መጥቶ እንዲሄድ ተደርጓል። ያው ደም ከዚህ በላይ ከፈሰሰው በህይወትም ላይኖር ይችላል። እንዲሁም ደግሞ በህግም ላይቀጣ ሊቀር ነው ማለት ነው። የስንቱ ላብ የስንቱ ደም እያለበት ማለት ነው። እቺንም ሴት እሱንም እንግዲህ እሱ ከህክምና በኋላ እሷ ደግሞ ቀጥታ ወደ ጣቢያ ሄዳ ቃሏን ትሰጣለች። ማስረጃዎቻችን እናሳልፋለን። ወደ ጣቢያ ሄደው ፍርዳቸውን ያገኛሉ። የተቀሙ ሰዎች እንግዲህ ለብዙ አመታት ሲሰሩት ቆይተዋል። ብዙ የተነጠቁ ሰዎች አሉ በእነዚህ ግለሰቦች። የእነሱን ማስመለስ ምንችለውን እናስመልሳለን። ማስመለስ ማይቻለው በመንግስት ካዝና ውስጥ ይገባል። እቺ ሴትዮ ግን ያው ተርፋለች ማለት ነው። ወርቅ ሀብሏን ሁሉ እጅ አምባሮቿ፣ ቀለበቷን መልሰን ሰጥተናታል። ቆጥራ ተረክባለች። እሷም ወደ ራሷ ተመልሳለች። ዞሮ ይሄን ቪዲዮ እንግዲህ በዚሁ ላብቃ። እኛ ክትትላችንን ከዚህ በኋላ ወደ ጣቢያ አድርገን የቀሩት ማስረጃዎች ሰብስበን ፍርዱን እንከታተላለን ማለት ነው። ሰላም ሁኑ።